ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን ከመጨረሻው ወደ መጀመሪያው እናነባለን። ለቻናሌ አዲስ የሆናችሁ ተማሪዎች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ኦንላይን አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን መማርና መከታተል ለምትፈልጉ ከዚህ በታች አስቀመጥነው ስልክ እየደወላችሁ መማርና መከታተል ትችላላችሁ። ቀጥታ ወደ ቪዲዮአችን ስነድ እቺ ሆ የሃ ፊደል መጨረሻ ሆ ሂ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ አንድ ልድገመው ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ የለመጨረሻ ደግሞ ሎ ሎ ል ል ሌ ሌ ላ ላ ሊ ሊ ሉ ሉ ለ ለ። እሺ እቺ ሐመር ኋ ነች። የሐመር ኋ የሃ መጨረሻ ሆ ነች። ሆ ስለዚህ ሆ ህ ህ ሄ ሄ ሃ ሂ ሁ ሃ ሃ። አንዴ ልድገመው ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ይቺ የመጨረሻ ሞ ሞ ም ም ሜ ሜ ማ ማ ሚ ሚ ሙ ሙ መ መ ሞ ም ሜ ማ ሚ ሙ መ መ። እሺ የሰ መጨረሻ ደግሞ ሶ ሶ ስ ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ ሶ ስ ሴ ሳ ሲ ሱ ሰ ሰ። እሺ የረ መጨረሻ ሮ ሮ ር ር ሬ ሬ ራ ራ ሪ ሪ ሩ ሩ ረ ረ ሮ ር ሬ ራ ሪ ሩ ረ ረ። እንግዲህ የመጨረሻ ፊደሎች በዚህ በኩል የምታገኟቸው ናቸው። የመጀመሪያ ፊደሎች ደግሞ እነዚህ ናቸው። ስለዚህ ሀ ለ ሐ መ ሰ ረ። ሁለተኛ ፊደል ሲሆኑ ደግሞ ሁ ሉ ሁ ሙ ሱ ሩ ብላችሁ ከጎን ከጎናቸው በቀኝ በኩል ቅጥል በመጨመር። ሶስተኛ ሲሆኑ ደግሞ በቀኝ በኩል እግራቸው ላይ ሸፈፍ በማድረግ ሂ ሊ ሂ ሚ ሲ ሪ ሪ። አራተኛ ፊደላት ደግሞ በግራ በኩል የመጀመሪያ እግራቸው ያጥራም ባለ ሁለት እግርና ባለ ሶስት እግር ከሆኑ ቅርጽ አልባ ከሆኑ ደግሞ ወደ ታች ይወርዳሉ ማለት ነው። ስለዚህ ስታነቡ ሀ ሀ ላ ላ ሀ ሀ ማ ማ ሳ ሳ ራ ራ። እሺ አምስተኛ ደግሞ በቀኝ በኩል ታች ላይ ቀለበት ከሆኑ አምስተኛ ፊደላት ናቸው። ስለዚህ ሄ ሌ ሄ ሜ
ሴ ሬ ሬ። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው ስታነቡ ህ ህ ል ህ ም ስ ር ር። ሰባተኛ ላይ ደግሞ ወይም የመጨረሻ ፊደላት ሆ ሎ ሆ ሞ ሶ ሮ ሮ። እሺ ወደ ቀጣዩ ስንሄድ እቺ ሶ ሶ የሰ መጨረሻ ሶ ሶ ስ ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ ሶ ስ ሴ ሳ ሲ ሱ ሰ ሰ። እሺ እቺ የሸ መጨረሻ ሾ ሾ ሺ ሺ ሼ ሼ ሻ ሻ ሺ ሺ ሹ ሹ ሸ ሸ ሾ ሺ ሼ ሻ ሺ ሹ ሸ ሸ። የቀ መጨረሻ ደግሞ ቆ ቆ ቅ ቅ ቄ ቄ ቃ ቃ ቂ ቂ ቁ ቁ ቀ ቀ ቆ ቅ ቄ ቃ ቂ ቁ ቀ ቀ። እሺ በመጨረሻ ቦ ቦ ብ ብ ቤ ቤ ባ ባ ቢ ቢ ቡ ቡ በ በ ቦ ብ ቤ ባ ቢ ቡ በ በ። እሺ እቺ ደግሞ ቮ ነች። ቮ ቭ ቭ ቬ ቬ ቫ ቫ ቪ ቪ ቡ ቡ ቨ ቨ ቮ ቭ ቬ ቫ ቪ ቡ ቨ ቨ። እሺ ይቺ የተመጨረሻ ቶ ቶ ት ት ቴ ቴ ታ ታ ቲ ቲ ቱ ቱ ተ ተ። እንግዲህ በዚህ ዳር የምታያቸው የመጀመሪያ ፊደሎች ናቸው። ሰ ሸ ቀ በ ቨ ተ ተ ብለን እናነባቸዋለን። ሁለተኛ ላይ ደግሞ ከጎናቸው ቅጥል በመጨመር ሱ ሹ ቁ ቡ ቡ ቱ ቱ ብላችሁ ታነባላችሁ። ሶስተኛ ፊደላትን ለመጥራትና ቅርጻቸውን ለመለየት ደግሞ እግራቸው ላይ በቀ በኩል ቅጥል በመጨመር ሶስተኛ ፊደል አድርጋችሁ ሲ ሺ ቂ ቢ ቪ ቲ ያላችሁ ማንበብና መጻፍ ትችላላችሁ። አራተኛ ላይ ደግሞ ባለ ሁለት እግር ከሆኑ የመጀመሪያ እግራቸውን በማሳጠር ወይም በግራ በኩል ያለ እግራቸውን በማሳጠር፣ ባለ አንድ እግር ከሆኑ ደግሞ እንደምታዩት ይቺና እዚህ ጋር ያለችዋ እግራቸው ወደ ግራ የዞረ ነው ማለት ነው። ስለዚህ በግራ በኩል ያጠረና ወደ ግራ የዞረ ከሆነ አራተኛ ፊደል ናቸው ማለት ነው። ድምጻቸው ደግሞ ስታነቡ አ የሚል ድምጽ እያሰማችሁ ሳ ሻ ቃ ባ ቫ ታ ታ። አምስተኛ ላይ ያሉ ፊደላት ደግሞ በቀኝ በኩል ታች ላይ ቀለበት በመጨመር አምስተኛ ፊደላትን መጻፍና ማንበብ ትችላላችሁ። ስለዚህ ሴ ሼ ቄ ቤ ቬ ቴ ቴ።
ስድስተኛ ላይ የተለያየ ቅርጽ ነው ያላቸው ስታነቡ ስ ሽ ቅ ብ ብ ት የሚል ድምፅ አለው። አንዴ ልድገመው። ስ ሽ ቅ ብ ብ ት ብላችሁ ታነባላችሁ። ሰባተኛ ፊደላት እነዚህን የምታዩቸው እዚህ ጋር የመጨረሻ ፊደላት ናቸው። ስለዚህ የመጨረሻ እግራቸው አጣራ ይሆናል። እዚህ ጋር እንደምታዩቸው እያንዳንዳቸው በዚህ በኩል ባለ ሁለት እግር ከሆኑ የመጨረሻ እግራቸው ወይም በቀኝ በኩል ያለ እግራቸው ያጠራል። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት እዚህ ጋር አላት፣ እቺም እዚህ ጋር አላት ማለት ነው። ስለዚህ ባለ አንድ እግርና ባለ ሁለት እግር ልዩነታቸው ባለ አንድ እግሮች አናታቸው ላይ ቀለበት አለ። ባለ ሁለት እግር ሲሆኑ ደግሞ የመጨረሻ እግራቸው ወይም በቀኝ በኩል ያለ ያጠራል። ድምጻቸው ደግሞ ኦ ሚል ድምጽ ያስተጋባችሁ ሶ ሾ ቆ ቦ ቦ ቶ ቶ አንዴ ልገማው ሶ ሾ ቆ ቦ ቦ ቶ ቶ እያደረጋችሁ ታነባላችሁ። እንግዲህ ከሰ ጀምራችሁ ስትሄዱ መጨረሻ ላይ የምታገኙት ሶ ሚል ድምጽ ነው። እዚህ ጋር ያለው ሰ መጀመሪያ ፊደል ነው። እናንተ ቅርጻቸውና ድምጻቸውን ለመለየት እንዲረዳችሁ ነው ከግራ ወደ ቀኝ ያነበብሁላችሁ የነበር። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ